ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እና ቤተሰቦች እንደምን አላችሁ? ዛሬ ስለ ሽንት ቧንቧ ኢንፌክሽን የምናወራ ይሆናል ማለት ነው። ዋት ኢዝ ዩሪናሪ ትራክት ኢንፌክሽን ወይም ደግሞ የሽንት ቧንቧ ኢንፌክሽን ምንድን ነው የሚለውን ነገር ዲቴል እናያለን ማለት ነው። በነገራችን ላይ የሽንት ቧንቧ ኢንፌክሽን ሁሉንም ሰው ሊያጠቃ ይችላል ማለት ነው። በተለይ ሴቶች ላይ ኮመን ነው። ስለዚህ ለምን ሴቶች ላይ ኮመን ሆነ የሚለውን ነገር እነግራችኋለሁ። አብራችሁ ቆዩ። ሰብስክራይብ እና ላይክ አድርጉ። የቤተሰቡ ፋሚሊ ሆኑ ማለት እፈልጋለሁ። እኔ ዶክተር አወቀ እባላለሁ። መልካም ቆይታ። እንግዲህ የሽንት ቧንቧ ኢንፌክሽን የሚከሰተው በባክቴሪያ ወይም ደግሞ በብዛት ኢኮላይ የሚባለው ባክቴሪያ በሽንት መውረጃ በኩል ገብተው በሽንት ስርዓታችን ላይ ጉዳት ሲያደርሱ ነው ማለት ነው። ይህ ኢንፌክሽን የሽንት ማስተላለፊያ ቱቦን፣ የሽንት ፊኛን አልፎ ደግሞ ተርፎም የላይኛውን ክፍል ማለትም ኩላሊትን ሊያጠቃ ይችላል ማለት ነው። ይህ ምንድን ነው? የታችኛው ቧንቧ የሽንት ቧንቧ ሊጠቃ ይችላል፣ ኩላሊት ሊጠቃ ይችላል፣ የላይኛው ሽንት ቧንቧ ሊጠቃ ይችላል፣ ወይም ደግሞ ፊኛ ሊጠቃ ይችላል ማለት ነው። ስለዚህ እነዚህን የሰውነት ክፍል በሚያጠቃበት ጊዜ ዩሪናሪ ትራክት ኢንፌክሽን ወይም ደግሞ የሽንት ቧንቧ ኢንፌክሽን ልንለው እንችላለን ማለት ነው። እንግዲህ የሽንት ቧንቧ ኢንፌክሽን የሚከሰተው ከብዙ ነገሮች ነው። ሞስትሊ ግን 80% የሚሆነው የሽንት ቧንቧ ኢንፌክሽን የሚከሰተው ከኢኮላይ ከሚባለው ባክቴሪያ ነው ማለት ነው። ይህ ደግሞ ኢኮላይ የሚባለው ባክቴሪያ ከሰገራ ጋር አብሮ ሊወጣ የሚችል ባክቴሪያ ነው ማለት ነው። ስለዚህ ብዙ ሰዎችን የማጥቃት አቅሙ ከፍ ያለ ነው ማለት ነው። ስለዚህ የሽንት ቧንቧ ኢንፌክሽን ስንል ይሄንን ነው። ምልክቶች ምንድን ናቸው? ወይም ደግሞ አጋላጭ ነገሮች ምንድን ናቸው ካላችሁ ደግሞ በተለይ አጋላጭ ነገሮች ምንድን ናቸው የሚለውን ነገር እስኪ አንድ ባንድ ልንገራችሁ። ባክቴሪያል ኢንፌክሽኖች አሉ። እነዚህ ባክቴሪያዎች በሰውነታችን ውስጥ የሚገኙ በተለይ ከሰገራ ጋር የሚወጡ ባክቴሪያዎች ወደ ሽንት ቧንቧ በመግባት ወደ ላይኛው የሽንት ቧንቧ ቱቦ ጋር በመጣበቅ ሊሄዱ ይችላሉ ማለት ነው። ሁለተኛ ደግሞ ፑር ሃይጂን ነው። የንጽህናችን የማንጠብቅ ከሆነ በተለይ ሴቶች ላይ ንጽህናቸውን የማይጠብቁ ከሆነ በሽንት ቧንቧ ኢንፌክሽን የመጠቃት እድላቸው ከፍተኛ ነው ማለት ነው። ፕላስ ደግሞ ፕሬግናንሲ የእርግዝና ጊዜም የሽንት ቧንቧ ኢንፌክሽን ከሚጨምርባቸው ነገሮች አንዱ ነው ማለት ነው። የስኳር ህመም ያላቸው ሰዎች፣ ሆርሞናል ቼንጅ አለ፣ ኢሚዩኒቲያቸው ወይም ደግሞ የተዳከመ ከሆነ እንዲሁም ደግሞ የኩላሊት ጠጠር ያለባቸው ሰዎች ለሽንት ቧንቧ ኢንፌክሽን የመጋለጥ እድላቸው ከፍ ያለ ነው። ስለዚህ የሽንት ቧንቧ ኢንፌክሽን በዚህ አማካኝነት የሚከሰትበት ሁኔታ አለ ማለት ነው። የሽንት ቧንቧ ኢንፌክሽንን እንዴት እንከላከለው ካላችሁ የሽንት ቧንቧ ኢንፌክሽንን እንግዲህ መከላከል ይቻላል ማለት ነው። በተለይ ሴቶቹ ላይ ኮመን ነው። ሴቶቹ ላይ የተለመደበት ምክንያት ምንድን ነው? የሽንት ቧንቧ አጭር ስለሆነ ነው። የሽንት ቧንቧቸው አጭር ስለሆነ ከወንዶች ሲነጻጸር ያ ባክቴሪያ ቶሎ በመግባት ምን ማድረግ ይችላል ማለት ነው? የሽንት ቧንቧን መውረር ይችላል ማለት። ስለዚህ በቂ ውሃ መጠጣት፣ አንድ ሰው በቂ ውሃ በሚጠጣበት ጊዜ፣ ንጽህናውን በሚጠብቅበት ጊዜ የሽንት ቧንቧ ኢንፌክሽንን መከላከል ይችላል ማለት ነው። በተለይ በቂ ውሃ በሚጠጣበት ጊዜ እነዚህ ባክቴሪያዎች የሽንት ቧንቧ ላይ የተጣበቁ ባክቴሪያዎች እንዲወርዱ እንዲሁም ደግሞ ኩላሊት ቶሎ ቶሎ ስለምታጣራ በሽንት አማካኝነት እነዚህ ባክቴሪያዎች ለረጅም ጊዜ እንዳይቆዩና ስታሲስ እንዳይፈጠርና ለባክቴሪያዎች ምቹ ሁኔታ እንዳይፈጠር ያደርጋል ማለት ነው። ከዚያ ውጭ ደግሞ ንጽህና መጠበቅ ነው። ንጽህና መጠበቅ ስንል ማለታችን ነው ስፔሻሊ ሴቶች ላይ ሽንት ቤት በሚጠቀሙበት ጊዜ እንዲሁም ደግሞ ከሰግራ በኋላ ከተጸዳዱ በኋላ በሚታጠቡበት ጊዜ ስቴፖች መጠበቅ አለባቸው ማለት ነው። በዛ አማካኝነት የሽንት ቧንቧ ኢንፌክሽን መከላከል ይቻላል ማለት ነው። ሌላኛው ደግሞ የሽንት ቧንቧ ኢንፌክሽን የምንከላከለው ሽንትን አቅሮ አለመያዝ ወይም ደግሞ ሽንት ቋጥሮ ለረጅም ጊዜ አለመያዝ ትልቁ ሚና ይጫወታል። ምክንያቱም ሽንትን ለረጅም ጊዜ ቋጥረን በምንይዝበት ጊዜ ባክቴሪያዎቹ እዛ ጋር አኩሙሌት እንዲሆኑና ምቹ ኢንቫይሮንመንት እንዲፈጠርላቸውና እነዚያ አኩሙሌት የሆኑ ባክቴሪያዎች ወይም ደግሞ የተሰበሰቡ ባክቴሪያዎች ወደ ላይ በመውጣት ሽንት ቧንቧን እንዲወሩ እድሉን እንሰጣቸዋለን ማለት ነው። ስለዚህ ለረጅም ጊዜ ሽንታችንን አቅረን መያዝ የለብንም፣ ቋጥረን መያዝ የለብንም ማለት ነው። መሽናት ይጠበቅብናል ማለት ነው። ሌላ ኮመን ሲምፕተሞች ወይም ደግሞ የተለመዱ ምልክቶችን ልንገራችሁ። ዋና ዋና ምልክት የምንላቸው ማለት ነው። የሽንት ቧንቧ ኢንፌክሽን በሚኖርበት ጊዜ ዋና ዋና ምልክቶች ምንድን ናቸው ካላችሁ፣ በመጀመሪያ ደረጃ ምንድን ነው? የሽንት ማቃጠል ይኖራል። የሽንት መደጋገም፣ ቶሎ ቶሎ አርጀንስ የሚሉ ቶሎ ቶሎ መሽናት አለ። የሽንት ቀለም መለወጥ አለ። የታችኛው ሆድ ክፍል ህመም አለ። ትኩሳት፣ ብርድ ብርድ ማለት፣ እነዚህ ነገሮች ሊኖሩ ይችላሉ። በተለይ ፍላንክ ፔን የምንለው አለ። ይሄ ጎን አካባቢ በአንድም ሳይድ ሊሆን ይችላል፣ በሁለትም ሳይድ ሊሆን ይችላል ማለት ነው። እሱ ህመም ይኖራል ማለት ነው። ፍላንክ ፔን የምንለው በጎን አካባቢ ህመም ይኖራል። ስለዚህ የተለመዱ ምልክቶች ምንድን ናቸው ካላችሁ፣ የሽንት ማቃጠል አንስቶ እስከ ቶሎ ቶሎ ሽንት መምጣት፣ ሽንትን ለመቋጠር መቸገር እንዲሁም ደግሞ ፍላንክ ፔን የምንለው ወይም ደግሞ ጎናችን አካባቢ ህመም ሊሰማን ይችላል ማለት ነው። ከዛ ውጭ ደግሞ የሽንት ቀለም ሊቀየር ይችላል፣ ወደ
ቀይ ወይም ደግሞ ኮካ ኮላ ከለር ሊቀየር ይችላል ማለት ነው። የሽንታችን ሽታ ሊኖረው ይችላል ማለት ነው። ከዛም ሽንታችን ደግሞ የማጣበቅ ወይም ደግሞ የመሽተት ነገር ሊኖረው ይችላል ማለት የሽንት ቧንቧ ኢንፌክሽን በምንጠቃበት ጊዜ። ስለዚህ የምንለይበት መንገድ ደግሞ አለ። የላይኛው ሽንት ቧንቧ ነው፣ የታችኛው ሽንት ቧንቧ ነው ወይስ ደግሞ ፊኛ ላይ ነው የሚለውን ደግሞ የምንለይበት ራሱን የቻለ መንገዶች አሉ ማለት ነው። ስለዚህ እነዚህ መንገዶች ደግሞ ቆየት ብዬ የምነግራችሁ ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ በዚህ ቻናል የምናስተላልፋቸው መልእክቶች ሁሌም እንደምላችሁ የህክምና መረጃዎች በተለይ ደግሞ ፕሪቬንሽን ላይ ወይም ደግሞ መከላከል ላይ ትኩረት ያደረገ የህክምና ትምህርቶችን የምንሰጥበት ቻናል ነው ማለት ነው። ሰብስክራይብ እና ላይክ በማድረግ በመቀላቀል የቻናሉ ቤተሰብ የሆኑ እኔ ዶክተር አወቀ እባላለሁ። በዚህ ቻናል እንደነገርኳቸው ስለ ጤናማ አመጋገብ በተለይ ደግሞ ስለ ፕሪቬንቲቭ ሜካኒዝሞች የምናወራበት ነው ማለት ነው። ስለ ሽንት ዛሬ እየተነጋገርን ያለነው ስለ ሽንት ቧንቧ ኢንፌክሽን ነው። ለምን ሴቶች ላይ ኮመን ሆነ? ለምን ሴቶች ላይ የተለመደ ሆነ? እንዴት አድርገን እናክመዋለን እና እንዴት እንከላከለው? በተለይ መከላከል ላይ ትኩረት ያደረገ ስለሆነ የሽንት ቧንቧ ኢንፌክሽን ለመከላከል እንደነገርኳችሁ በቂ ውሃ መጠጣት፣ ሽንትን አቅሮ አለመያዝ ወይም ደግሞ አለመቋጠርና ንጽህናን መጠበቅ እነዚህ ትልቁን ሚና ይጫወታሉ። ከዛ ውጭ ደግሞ ኢሚዩኒቲን ወይም ደግሞ በሽታ የመቋቋም አቅምን መጨመር አለብን። ዊክ ኢሚዩኒቲ ካለን የመጋለጥ እድላችን ከፍተኛ ነው የሚሆነው ማለት ነው። ስለዚህ እነዚህን የሽንት ቧንቧ ኢንፌክሽን እንዳይከሰቱ መከላከል አለብን ማለት ነው። በተለይ ደግሞ ሴቶቹ ላይ በጣም ስለሚደጋገም ሴቶቹ ይህን ነገር በመጠቀም ወይም ደግሞ ይህን ጥንቃቄ በማድረግ የሽንት ቧንቧን ኢንፌክሽንን መከላከል ይችላሉ። በነገራችን ላይ ብዙ ሴቶች የሽንት ቧንቧ ኢንፌክሽን እየተባሉ ሁሌ ይመላለሳሉ እና አንዴ የሽንት ቧንቧ ኢንፌክሽን፣ አንዴ የማህፀን ኢንፌክሽን፣ አንዴ የሽንት ቧንቧ ኢንፌክሽን እየተባሉ ሲመላለሱ እናያለን። ይህ የሆነበት ምክንያት ምንድን ነው? የሽንት ቧንቧቸው አጭር ስለሆነ ነው ማለት ነው። የሽንት ቧንቧቸው ከወንዶቹ ይልቅ አጭር ስለሆነ በባክቴሪያዎች የመወረር እድል ስላለው ፕላስ ደግሞ ሆርሞናል ቸንጆችም ስላሉ በዛ ላይ ደግሞ በእርግዝና ጊዜ ስለሚከሰት ብዙውን ጊዜ እነዚህ ነገሮች ተደማምረው አንድን ሴት የበለጠ እንድትጠቃ ያደርጋታል ማለት ነው። ከአስሩ በህይወታቸው ሴቶች ያጋጥማቸዋል። ከአስሩ አንዷ በጣም ያጋጥማታል ተብሎ ነው የሚታሰበው ማለት ነው። እንዲሁም ደግሞ ሪሰንት የሆኑ ስተዲዎች እንደሚሉት እንደውም ከአምስቱ አንዷ የሽንት ቧንቧ ኢንፌክሽን በህይወት አጋጣሚ ያጋጥማታል ተብሎ ይታሰባል ማለት ነው። ስለዚህ የሽንት ቧንቧ ኢንፌክሽንን ምልክቶችንና መከላከያውን በማወቅ መጠበቅ አለብን ማለት ነው። ምክንያቱም እስከ ዩሮሴፕሲስ በመግባት የፊኛንም ሊያጠቃ ስለሚችልና ዩሮሴፕሲስ ላይ ሊገባ ስለሚችል ማለት ነው። ስለዚህ ይህንን የሽንት ቧንቧ ኢንፌክሽን ህክምናው ምን ይመስላልና በቤት ውስጥ ደግሞ ምን ማድረግ አለብን የሚሉትን ነገሮች ነው የምነግራቸው። አሁን ደግሞ ህክምናው ምን ይመስላል፣ የምንጠቀመው የህክምና አይነት ምንድን ነው እና በቤት ውስጥስ ማድረግ ያለብን ነገሮች ምንድን ናቸው የሚሉትን ነገር በደንብ እነግራችኋለሁ ማለት ነው። አብራችሁ ቆዩ። እስከ መጨረሻው አብራችሁ ስትቆዩ ይሄን ነገር እነግራችኋለሁ ማለት ነው። ስለዚህ መጀመሪያ ላይ ምንድነው ኢፍ ኢንዲኬሽን ካለው አንቲባዮቲክስ ነው ወይም ደግሞ መድኃኒቶች የሚታዘዙ መድኃኒቶች አሉ። እነሱን አንቲባዮቲክስ መድኃኒቶችን በደንብ መውሰድ ነው፣ በአግባብ መውሰድ ነው። ለ7 ቀን ወይም ደግሞ ለ5 ቀን የሚታዘዙ መድኃኒቶች አሉ። እነሱ መድኃኒቶች በትክክል መውሰድ እንዲሁም ደግሞ እነሱ መድኃኒቶች ከመውሰዳችን በፊት ትክክለኛ ዲያግኖሲስ መሆኑን ወይም ደግሞ የሽንት ቧንቧ ኢንፌክሽን መሆኑን የሽንት ምርመራ በማድረግ እንዲሁም ደግሞ የአልትራሳውንድ ምርመራ በማድረግ መለየት አለብን ማለት ነው። ከዛ ውጭ ደግሞ ኩላሊት የማጣራት አቅምንም መመርመር ሊጠበቅብን ይችላል። ምንድነው የመጀመሪያው የአንቲባዮቲክሶችን ወይም ደግሞ መድኃኒቶችን መውሰድ ያስፈልጋል። በተለይ የሽንት ምርመራ ካደረግን በኋላ እነዚህን ነገሮች መውሰድ እንችላለን ማለት ነው። ስለዚህ ጋይስ እነዚህን ነገሮች ማድረግ ይቻላል ማለት ነው። ስለዚህ አንቲባዮቲክ መድኃኒቶችን ከመውሰድ ጋር ተያይዞ የምናደርጋቸው ነገሮች ይኖራሉ ማለት ነው። ስለዚህ አንቲባዮቲኮችን ስንወስድ ደግሞ ማድረግ ያለብን ነገር ቅድም እንደነገርኳችሁ ነውና በሁለተኛ ደረጃ ደግሞ ብዙ ውሃ መጠጣት አለብን ማለት ነው። ይህ ብዙ ውሃ በምንጠጣበት ጊዜ ብዙ ነገሮችን የማጥፋት ነገር ይኖራል ማለት ነው። ስለዚህ አንድ ሰው የሽንት ቧንቧ ኢንፌክሽን ካለበት ይሄ አንቲባዮቲክስ መውሰድ ብቻ ሳይሆን ውሃ በደንብ መጠቀም አለበት ማለት ነው። ከዛ ውጭ ደግሞ ክራን ቤሪ ጁስ መውሰድ ደግሞ ዛትስ ቤስት ማለት ነው። ከተገኘ እሱን ጁስ መጠቀም በቤት ውስጥ አሪፍ ነው። ስለዚህ በቤት ውስጥ ማድረግ የምንችላቸው ነገሮች ምንድነው? ብዙ ውሃ መጠጣትና ይህንን ታይፕ ኦፍ ጁስ መውሰድ አስፈላጊ ነው የሚሆነው ማለት ነው። ከዛ ውጭ ምንድነው አንቲባዮቲክሳችንን ምንድነው መውሰድ ያለብን? በታዘዘልን ቀንና ሰዓት መውሰድ አለብን። በቀን 2 ጊዜ ከታዘዘ በየ12 ሰዓቱ በትክክል መውሰድ አለብን ሳናጓድል ማለት ነው። ከዛ ውጭ ደግሞ ለ5 ቀን ከታዘዘ ደግሞ 5ቱንም ቀን በትክክል መውሰድ መቻል አለብን። ካልሆነ ባክቴሪያ እየተላመደ ሄድና ፋይናሊ ሪከረንት ዩቲአይ ሆኖብን
በዛ መድኃኒት ወይም ደግሞ በዛ መድኃኒት የሚጠፋ አይነት ላይሆን ይችላል ማለት። ስለዚህ ሁላችሁም ማወቅ ያለባችሁ ነገር ቢኖር ምንድን ነው መድኃኒታችሁን ሲታዘዝላችሁ በተለይ አንቲባዮቲክስ ሬዚስታንስ እንዳይፈጥርብን በትክክል መወሰድ መቻል አለበት። ብዙዎቹ ምንድነው የሚያደርጉት የሽንት ቧንቧ ኢንፌክሽን ሲይዛቸው 2 ቀን 3 ቀን ይወስዱና መድኃኒቱን ያቋርጣሉ። ዜን ደግሞ ተመልሶ በሁለተኛው ቀን በሶስተኛው በ10ኛው ቀን ተመልሶ የሽንት ቧንቧ ኢንፌክሽን ይከሰታል ማለት ነው። ስለዚህ ፕሊስ መድኃኒታችሁን በአግባቡ በሰዓቱ መውሰድ መቻል አለባችሁ ማለት ነው። ስለዚህ ይህን ይመስላል ማለት ነው ስለ አንቲባዮቲክስ ያለን ነገር። ሌላኛው እስኪ ስለ ፕሪቬንሽን ቲፕ እና ማጠቃለያ ስጣችሁ መከላከያ መንገዶችና እንዲሁም ደግሞ እስኪ ጠቅለል አድርጌ እነግራችኋለሁ ስለ ዩሪናሪ ትራክት ኢንፌክሽን ስለ ሽንት ቧንቧ ኢንፌክሽን ማለት ነው። እንግዲህ መከላከል የምንችለው እንዴት ነው ካል በተፈጥሮ የሽንት ቧንቧ ኢንፌክሽን እንደነገርኳችሁ በሴቶች ላይ በዛ ይላል ብያቸዋለሁ እና ስለዚህ የምንከላከለው ምንድነው አንደኛ የግል ንጽህና በመጠበቅ ነው ማለት ነው። ይህም የሽንት ቧንቧ ኢንፌክሽን እንዳይከሰት ሁልጊዜ በቂ ውሃ መጠጣት አለብን። ሽንታችንን መያዝ የለብንም። የግል ንጽህናችንን መጠበቅ አለብን። ምልክቶቹ ከጠነከሩ ደግሞ ወደ ሕክምና ተቋም በመሄድ አግባብ ያለው ሕክምና ማግኘት አለብን ማለት ነው። ተገቢውን ሕክምና ማግኘት አለብን። አንዳንድ ጊዜ የሽንት ቧንቧ ኢንፌክሽን ዛሬ ይከሰትና ነገ ሊጠፋ ይችላል ማለት ነው። ግን ዩሮሴፕሲስ ወይም ደግሞ ኩላሊት ኢንፌክሽን ይፈጠርና ፋይናሊ ምንድነው ሲስተሚክ የሆነ ኢንፌክሽን ሊፈጠር ይችላል ማለት ነው። ያ ደግሞ ወደ ደም ስር ባክቴሪያዎች ከገቡ ደግሞ አደገኛ የሆነ ሪስክ ውስጥ እንገባለን ማለት ነው። ስለዚህ እነዚህን ሪስኮች ሚኒማይዝ ለማድረግ ለመቀነስ አስፈላጊ የሚሆነው ምንድነው እነዚህን ከላይ የጠቀስኳቸውን ነገሮች መተግበር አስፈላጊ ነው። ምንድናቸው ካላችሁ አንደኛ ውሃ በደንብ መጠጣት አለብን። ሽንታችንን መያዝ የለብንም። የግል ንጽህና መጠበቅ አለብን እና ኢሚዩኒቲያችንን በደንብ መንከባከብ አለብን። ማለትም በሽታ የሚቋቋም አቅማችን እንዳይቀንስ አመጋገባችንን ማስተካከል አለብን። ይሄ በተለይ ደግሞ የማህፀን ኢንፌክሽን አለ እና ማህፀን ላይ ማሳከክ ካለ እንዲሁም ደግሞ የተለየ ፈሳሽ ካለ ከአባላዘር ጋርም ሊያያዝ ስለሚችል ጀስት ዝም ብለን የማህፀን ኢንፌክሽን ብለን ማከም የለብንም ቢኮዝ የአባላዘር በሽታም ሊሆን ስለሚችል ያንንም ኮንሲደር ማድረግ አለብን ማለት ነው ጋይስ። ስለዚህ ዛሬ የነበረን ቆይታ ይሄን ይመስላል ማለት ነው። እንግዲህ ቪዲዮውን ከወደዳችሁት ላይክ አድርጉ፣ እንዲሁም ደግሞ ሸር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ፈልጋለሁ። ቀጣይ ሌሎችን በሌላ ርዕስ እንገናኛለን ማለት ነው። ሁላችሁም ጤናችሁ ይብዛ፣ ጤናችሁ የተጠበቀ ይሁን። ጤና ወሳኝ ነው ለሁላችሁም።